ፈሴ ፈሳ ወርጎ የሚል ድምጽ ያለው ብቻ እንቅስቃሴ ያለው ፈሴ ፈሳ ሰው ቻሌንጅ ነው። በዚህ ሳምንት ሜንሽን አድርጉኝ $1000 ሸልማለሁ። ቻሌንጅ ተጎዱ ያ እሱ ቪዲዮ ምንም ቀርጿቸዋል። ጋሽ ተነስታ ቪዲዮ አትቅረጹኝ ትላለች። ሰው በፕራይቬት የደረሳት ማን ስለሆነች ነው? ማን እንዴት ሊደርሳት ቻለ? ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እንደዚህ አይነት ነገር ባልሰማ ደስ ይለኛል። ባልሰማ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ውድና የተከበራችሁ የህይወት ቲዩብ ቤተሰቦች፣ እኔ ደህና ነኝ፣ ፈጣሪ ይመስገን። እንደተለመደው ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በጣም በሚያሳዝን ሁኔታ ጃኒና የአዶናይ ወንድም የመኪና አደጋ ደርሶባቸዋል። በዚህም የጃኒ አድናቂዎች ጋራ ከባድ የሆነ ድንጋጤን ፈጥሯል። በጣም የሚያሳዝን አደጋ ነው የደረሰው። አደጋው እንደደረሰ ያበሰረችን እንግዲህ የዘወትር ወሬ ነጋሪያችን እንበላት ከሊያ ነው የተሰማው ማለት ነው። ሊያሾ እንዴት ነው ይሄንን ነገር ልታቅ የቻለችው የሚሉ በርካታ ድምጾችም እየተሰሙ ይገኛሉ። ከኋላስ ያላት ነገር እሷ ልጅ መጠየቅ አለባት የሚሉ ሰዎችንም ተመልክተናል። ሆኖም አሁን ላይ ጃኒና የአዶናይ ወንድም ምን አይነት ሁኔታ ላይ ይገኛሉ የሚለውንም የምታይ ይሆናል። እንዲሁም ተወዳጁ የኦሮምኛ ሙዚቃ አቀንቃኝ የሆነው ዮሴን ጌታሁን ስለ ቴዲ ተጠይቆ ነበረ። እንግዲህ ሰሞኑን ታስታውሳላችሁ የቴዲ አፍሮ አልበም አዲሱ ሙዚቃ በጣም መነጋገሪያ እንደሆነ ይታወሳል። ዮሴንም ለሱ ለሙዚቃው መልስ ወይም ደግሞ የመልስ ምት በማለት እንግዲህ ሰዎች ሰይመው በጣም መነጋገሪያ ሆኖ ነበረ ዮሴን ያወጣው ሙዚቃ ላይ ማለት ነው። ሆኖም ስለ ቴዲ አፍሮ ዮሴን ተጠይቆ ነበረ እና የሰጠው መልስ በጣም መነጋገሪያ ሆኗል። ምንድነው ያለው የሚለውንም የምታዩ ይሆናል። በሌላ በኩል በረከት ገበሬዋ በከፍተኛ ወንጀል ተጠርጥራ እንግዲህ ክስ ተመስርቶባታል። ምንድነው ጉዳዩ? በምንድነው ልትከሰስ የቻለችው የሚለውንም የምትሰሙ ይሆናል። ለእናንተ የሚጠበቀው ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዘወትር የምንለቃቸው አዳዲስና ታማኝ መረጃ የሆኑ እንዲደርሷችሁ የደወል ምልክቷን አንዴ ተጫኑ። ሀሳብ አስተያየታችሁም በኮሜንት ስር አሳውቁን። ወደ ቪዲዮ እንሂድ። ተጎዱ ያ እሱ በጣም ተጎድቷል። እሱ ሰርጀሪ ሁሉ የተደረገለት ነበር ነው ያሉኝ ቅድም። እሷም መጠነኛ ጉዳት ደርሶባታል። መኪናው ከፍተኛ አደጋ ደርሶበታል። በጣም ከባድ አደጋ። መኪናውን ሲታይ ከዛ ውስጥ ህይወት የሚተርፍ አይመስልም ነበረ ነው። እሱ ግን በጣም ከፍተኛ አደጋ የደረሰበት። እሷ መካከለኛ ነው ግን አደጋ ደርሶባታል። እሷ በፕራይቬት የደረሳት ማን ስለሆነች ነው? ማን እንዴት ሊደርሳት ቻለ? በምንም ሳይዘገብ ለእሷ እንዴት ሊዘገበው ቻለች? ስለዚህ ሰምቲንግ ጎይኖናል። በዚህ ውስጥ ያለ ነገር አለ ማለት ነው። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር ይባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እንደዚህ ያለችውን ደርሶኛል ምናምን ያለችውን ይሄ ከፖሊስ ሳያወጣው እሷ ያወጣችበት የምትከታተልበት ሪዝን አላት ወይ ተልኮ አላት ወይ የሆነ እቅድ አላት። የእሷ እጅ አለበት። ያንን ሪከርድ አስቀምጡልን እኛ በምንጠይቀው። ገብቶሻል አይደለ? በትላልቅ ሚዲያ ይዘጋው። ምክንያቱም ታዋቂ ሰዎች ናቸው፣ በኢትዮጵያ ምድር ታዋቂ ሰዎች ናቸው። ለእሷ በፕራይቬት የደረሳት ማን ስለሆነች ነው? ማን እንዴት ሊደርሳት ቻለ? በምንም ሳይዘገብ ለእሷ እንዴት ልዘገበው ቻለች? ስለዚህ ሰምቲንግ ጎይኖናል። በዚህ ውስጥ ያለ ነገር አለ ማለት ነው። ስለዚህ እኛ ተጠያቂ የምናደርገው እሷን ነው። መጀመሪያ ወጣ በአደባባይ የተናገረችው
እሷ ናት። ስለዚህ እሷ ናት ተጠያቂ። ምክንያቱም ተራ ሰዎች ማለት ዝም ብሎ ሰዎች አይደሉም ደረሰባቸው ያለቻቸው ሰዎች። ከዛ ውጭ ደግሞ የደረሰባቸው ሰዎች ኢትዮጵያ ምድር ላይ ሌላ ቲክቶከሮችም ከሆነ የደረሰባቸው የእነሱንም ማስረጃ እኔ እነሱን አላልኩም ካለች በትላንትናው ቀን ወይ በዛሬ ቀን የደረሰ ሌላ ቲክቶከሮች አደጋ ካለ መንግስት ሊሰጠን ይችላል። ቢኮዝ ከነሱ ውጭ አደጋ ደረሰበት ሌላ ቲክቶከር ነው ያልኩት ካለች ዊኒድ የደረሰባቸውን ቲክቶከሮች ማወቅ እንፈልጋለን። አይ የደረሰው ግን እነሱ ከሆነ ለሷ ከሆነ ኢንፎርሜሽን የደረሳት ዳሚስ እሷ እነሱ ወይ ፓርኪንግ ያደረጉት መኪና ላይ ያቆሙበት ቦታ ላይ የሆነ ነገር ላይ ከዚህ በፊት ብላለች፣ እከታተላቸዋለሁ እግርግራቸውን አለቃቸውን መቼም ብላለች። ስለዚህ ዳሚስ እቺ ልጅ ተከታትላ ያረገችው ነገር ሊኖር ስለሚችል ከህግ በፊት ነው ወጥታ የተናገረችው፣ ከማንም ሚዲያ ሳይዘግብ ነው የተናገረችው። ስለዚህ ይሄ በህግ ያስጠይቃታል። እንዴት ደረሳት ኢንፎርሜሽኑ? ይሄንን መጠየቅ አለብን። ውድ አድማጭ ተመልካቾች በዚህ ሀሳብ ላይ ሀሳባችሁ ምንድን ነው? እንግዲህ እንደሰማችሁት ሊያ ከህግ በፊት ነው ወጥታ የተናገረችው። በህግ መጠየቅ አለባት። ይሄንም ፕራይቬት ወይም ደግሞ ድብቅ የሆነ ነገር እንዴት ነው ልታውቅ የቻለችው? ከዚህ በፊትም እሰራላችኋለሁ ጠብቁኝ የሚል ዛቻም ብላ ነበረና ነገር ሊያስጠይቃት ይገባል። ሌላ ቲክቶከርም ነው ያልኩት ካለችም ወታ በይፋ ትናገር የሚሉ እንግዲህ ሰምታችኋል። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ስጡ። እውነት ሊያ ይሄ ነገር ትክክል አይደለም፣ እውነት መጠየቅ አለባት፣ እውነታቸውን ነው ብላችሁ ታስባላችሁ ወይንስ ሀሳባችሁ ምንድን ነው? አደጋ ደረሰባት። ለዛውም ጠጥተው ሲያሽከረክሩ የአዶናይ ወንድም ባይኖርበትና የአዶናይ ህይወት እዚህ ነገር ውስጥ ባይኖር ኖሮ ሻምፓኝ ነበር ምከፍትልሽ አልኩ። ነው ይሄ እኔ ስሜት ነው። ምን አባት አመጣል እካካም ልቃል ኢትዮጵያ ቁጭ ብሎ መንግስት ዝም ይላል። እሳይትና ምናምን እውነት ጠጥታ እግሯን መኪና ላይ እንደዚህ አርጋ ስትጠጣ የነበረችው እሷ ቆሻሻ ንፍጣ እሷ ጠጥታ ላሽከረከረችውና ላሽከረከሩትና አደጋ ለደረሰ ይሄም አቢዩዝ ነው ለእናንተ ራይት ዜና መዘገብ እንዴ ይሄማ አቢዩዝ ነው፣ የሴት ጥቃት ነው ራይት። የመጨረሻ የሴት ጥቃት ነው እውነት። የሴት ጥቃት ብሎ ደግሞ የሚከራከሩላት እኮ ወንዷን ልጅ ነው። ግን ትክክለኛ ሴቷን ናየውን ግን አቢዩዝ ያደርጓታል። ቆንጆ ንግስት የሆነች የሴት ባህሪ የሴት ወግ ማድረግ ያላትን ናየውን ግን አቢዩዝ ያደርጓታል። ፋሚሊ በዚህ ሀሳቧ ላይ ምን ትላላችሁ? እውነት ለመናገር እኔ ለጠላቴ ራሱ ክፉ አልመኝም። ምክንያቱም ሰውነንና ነገ ምን ሊያጋጥመን እንደምንችል አናውቅምና በሰው ላይ ባንፈርድ ባይ ነኝ። እናንተም ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ወደ ቀጣይ ቪዲዮ እንሂድ። አሁን ላይ አዶናይ ያለበት ሁኔታ በጣም የሚያሳዝን ነው። አይደለም ለአዶናይ ለወዳጅ ተመልካቾቻቸው ራሱ በጣም ትልቅ ድንጋጤ ነው የፈጠረው። አስባችሁታል? ያልጠበቃችሁት ነገር ሲያጋጥማችሁ እንደዚህ አይነት አደጋ በጣም ነው የሚያስደነግጠውና ብቻ አሁን ላይ ምን አይነት ሁኔታ ላይ ነው ያሉት የሚለውን የምታደምጡ ይሆናል። እስከ መጨረሻው አዳምጡት። ጃኒ የመኪና አደጋ ደርሶባታል። ባጭሩ ነው የምነግራቸው። ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም መቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችውና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። ማቱሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንብ ነገር ነው ግንድ ነገር ነው የመታውና ያለው ሁኔታ ያ ነው አይደለም። እንደሚያወሩት ምን እንደሚሉት አይደለም። ያ አንዳንዱ ለሽቀላ ብሎ ሮጦ የሚደግፍ መስሎ የሚያግዝ መስሎ
ይሸቅሉበታል። ጃንዬም አዶናይም እግዚአብሔር ይጠብቃችሁ። የሚጠብቃችሁ ነው። አንቀላፋ፣ በእውነት አንቀላፋ እና በሚገርም ሁኔታ ቢቻል ደውሎ ማጽናናት ቢቻል የፈለገ ነገር ይሁን ደውሎ እንዴት ናችሁ ሰላም ነው እግዚአብሔር ከእናንተ ጋር ይሁን ማለት ሲቻል ያው ሶሻል ሚዲያ ላይ ስላለው መናገር አለብኝ በሚለው የሚደረግ ነገር በጣም ይገርማል። ግን የኔ መሴጅ ምንድነው? እግዚአብሔር ይጠብቃችሁ። በዚህ ደረጃ ስለኔ መጥፎ ነገር የምትሰሩ ከሆነ አጠገቤ አፍንጫዬ ላይ ያለው ሰው ነው የምጠይቀው። ይሄም ማወቅ አለባችሁ። እናንተው አውርታችሁ እናንተው ተናግራችሁ ለህዝብ አስተላልፋችሁ አደጋ እንደደረሰባቸው ስማቸውን ጠርታችሁ ካላችሁ ጥያቄው እንዴት ነው አደጋው የደረሰው? እንግዲህ ሚዲያ ላይ ከምታወሩትና ከምትናገሩት ንግግር አንጻር አንስተን እኛም ለህዝብ እናስተላልፋለን። እንዴት ነው? ንብረት ላይ አደጋ ደርሷል ወይ? ሰዎች ላይስ አደጋ ደርሷል ወይ? ምንድን ነው አደጋው? በመንግስት ላይ የመንግስት ንብረት ከሆነ አደጋው እንዴት ነው? ማለቴ የመንግስት አደጋ ለምሳሌ መንገድ ፖል ከሆነ ይከፈላል። ወገን ላይ ሰው ላይ አደጋ ደርሷል። ይህንንም ነገር በደንብ ሊብራራልንና የመንግስት አካል ወይም ደግሞ የትራፊክ አካል ይህን ነገር አጣርቶ ለህዝብ ሊያሳውቀን ይገባል። ምክንያቱም እንደሰማነው ከሆነ የእሷ ወዳጆች ከወደ አሜሪካ ተቀምጠው የሚያደራጁት ሰዎች ፖልና ወይም ደግሞ የመንገድ መብራት ገጭተው አደጋ እንደደረሰባቸው በሶሻል ሚዲያ ሲያወሩ ነበረ። ስለዚህም የልጅቷ ነፍስ ሳይሆን ያሳሰባቸው ሊያሾ አደጋ ደረሰ ተብሎ ስታወራ ወንጀለኛ ናት ተብሎ እየተጠየቁበት ስለሆነ እኔም እንግዲህ ሚዲያ ላይ የተወራውን ነገር ይዤ ሳይሆን ያየነው ነው። እንግዲህ ተለቋል ቪዲዮ። እንዴት ነው የመንግስት ንብረት ላይ ጉዳት ደርሷል፣ የሰው ህይወት ላይ ጉዳት ደርሷል። አደጋው እንዴት ነው? ይህንን ነገር ግልጽ ብታደርጉልኝ የህግ አካላቶች ወይም ደግሞ የህግ ክፍሎች ደስ ይለኛል። አመሰግናለሁ። ልጅሽ ላይ ላላችሁት እግዚአብሔር ነው ልጅን የሚጠብቀው፣ እኔ አይደለሁም። እኔ ከእናንተ አፍ ጠብቃት አልችልም። ከአጠገቤ ግን እስካለች ድረስ ጠብቃታለሁ። እኔን አልፈ ነው ልጄ ነው የምትነካ ሁሌ ነው የምላችሁ። በተቀረ እንደ በፊቱ ስሜታዊ ሁኜ ግን ልነግራችሁና ልሰድባችሁ አልችልም። ቀን በቀን እየበሰልኩ ነው ያለሁት። በዚህ አጋጣሚ እኔ አሁን አንዳንድ የሚያሳስበኝ ነገር አለ። በዚህ ደረጃ አደጋ ደረሰ ብዬ ሚዲያ ላይ ወጥቼ ስናገር በዚህ ደረጃ ሳይበር ቡሊ እየተደረግኩኝ እየተሰደብኩኝ እየተዘለፍኩኝ ልጄን ምናምን ብዙ ነገር አታክ እየተደረግኩኝ ከዛም ደግሞ ተከሳሹ አመኔ ነኝ። በጣም የሚገርማችሁ ነገር የህግ አካላቶች ይህንን ትኩረት ሰጥታችሁ ልሰሩበት ይገባል። ግን ለምንድን ነው አዶናይ እንደዚህ ያላችሁት? ነው ነገር ጥስጥስ እያደረገኝ ነው። ነግበኔ ነው እኮ ነገሩ። ምንድን ነው? ምን አድርጓችሁ ነው? ግን እንደው ቤታ ነገረኛ አትበሉኝ፣ ወረኛ አትበሉኝ። እግዚአብሔር ምስክሬን ሆዴ ውስጥ እንደ አንጀቴን ቁጥር አድርጌ እንዲህ እንኳን ፈሴን አልቋጠርኩትም። ነፍሴ እንዲጨንቅ ብላ ቋጥሬ ይዤዋለሁ። ምን በድሏችሁ ነው ጋይስ? ቆይ ምን አረጋችሁ? ማርያም እሺ ሪዝን በምክንያት እንጓዝ ወገን። ምን አድርጓችሁ ነው? በቀን ውስጥ አይመጣ አበባ ይለምናችሁ፣ ጊፍት አይጠይቃችሁ፣ በየቀኑ ላይቭ ላይ አታዩት። ምን አርግ ነው የምትሉት? አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው። እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ ሱዳንን እንዳላለ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ አገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደ ማንኛውም ኢትዮጵያዊ በጣም አድንቀው ወደው እሱ በሙያዊ ችሎታው በጣም አድንቀው ሰው ነኝ። ባለፈው ካሴቱ ግን ሀሳቡን አልተጋራሁትም። ሀሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም
ሀገር ወደፊት ናት፣ ወደ ኋላ አይደለችም። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለሁልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰው እንግዲህ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ኦር ህዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። አርቲስት ዮሰን ስላወጣው ሙዚቃ እንግዲህ ይሄን ይመስላል የመለሰው መልስ። ከቴዲ ጋር የግል ጉዳይ የለኝም፣ ነገር ግን አሁን ባወጣው አልበም ላይ አልተጋራሁትም ብሏል ማለት ነው። ሀገሬ ሞታለች ሲል እኔ ደግሞ ሀገሬ አልሞተችም አለች። ሀገር ማለት ወደፊት ነው። ብዙ ሰዎች የተረዱት ከዘር ጋር ከፖለቲካ ጋር ነው ሲልም ተደምጧል። እውነት ለመናገር ይሄ ሙዚቃ በጣም መነጋገሪያ ሆኖ ነበረ። እንደውም በግሩፕ ተከፋፍለው በጣም ሲነጋገሩ ሲጨቃጨቁ ተመልክቻለሁኝ። እና የአርቲስት ዮሰንን መልስ እንዴት አያችሁት? በሀሳባችሁም በኮሜንት አሳውቁኝ። ወደ ቀጣይ ቪዲዮ ነው። ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋም አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለ ምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ክስ ተመስርቶባቸዋል። በረከት ገበሬዋ ደግሞ ማናት የምትሉ አጠፉምና፣ በረከት ገበሬዋ ማለት እንግዲህ በጣም በግብርና የምትታወቅ የመጀመሪያዋ ሴት ኢንቨስተር ኢትዮጵያ ውስጥ ማለት ነው። በጣም ታዋቂና ዝና ያላት በግብርና ስራዎቿ ማለት ነው የምትታወቅ ናት። እንግዲህ በከባድ ወንጀል ጥራ ክስ ተፈርዶባታል የሚል መረጃ ወጥቷል ማለት ነው። በጣም የሚያሳዝን ነው። በህገ ወጥ መልኩ እንግዲህ ነዳጅ ስታዘዋውር ነው የተባለው። እንግዲህ መጨረሻውን ተከታትለን የምናቀርብላችሁ ይሆናል። ክሱ ከምን ደረሰ የሚለው ማለት ነው። ስለተከታተላችሁኝ እጅግ አርጌ ያመሰግናለሁ። ፋሚሊ ላስታውሳችሁ፣ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዘወትር የምንለቃችሁ አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን አንዴ ተጫኑ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ የእውነት እጅግ አርጌ አመሰግናለሁ። ላይክ ግን ትረሳላችሁ፣ ሁሌ ላይክ ትረሳላችሁና ላይክ አድርጉ። ላይክ ስታደርጉ ፋሚሊ ከእናንተ ምንም ነገር የሚቀንስ ነገር የለም። ከናንተ የሚቀንስ የሚመስላችሁ ልጆች ስላላችሁ ነው። አብሽሩ፣ ላይክ አድርጉ ብለን የምንላችሁ። ላይክ ሲደረግ ዩቲዩብ ምንድነው የሚረዳው ቪዲዮ ወደውቷል ብሎ ስለሚያስብ ለብዙ ሰው ያሰራጨዋልና ቪዲዮ ቫይራል ይወጣል። ለዛ ነው እንጂ ሌላ ምንም እንትን የለውም። ለእናንተ በጣም ቀላል ነው፣ ለኔ ግን በጣም ይጠቅመኛልና እባካችሁ ልለምናችሁ ላይክ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው ማመሰግናችሁ። ሀሳብ አስተያየታችሁን ማንኛውንም ማለት ነው በኮሜንት አሳውቁኝ። ኮሜንት ሴክሽን ላይ ክፍት ነው። ሀሳባችሁን በቃ በግልጽነት በነጻነት ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ጃኒና የአዶናይ ወንድም
ተሽሏቸው እንደምናያቸው ተስፋ እናደርጋለን። በየሃይማኖታችሁ ጸሎትም ዱዓይም አድርጉላቸው ማለት ነው። መልካም ጊዜ ይሆንላችሁ። ባባይ